የእንግሊዝ ፕሪሚየር ሊግ 24ኛ ሳምንት ትላንት ሲቀጥል የአርሰናል ደጋፊዎች ዳግም የቦረቁበትን ውጤት ተመልክተዋል። ማንቸስተር ሲቲ ነጥብ ጥሏል። አስቶን ቪላም ተሸንፏል። አርሰናል ቅዳሜ ዕለት ማሸነፉን ተከትሎ የአርሰናል ደጋፊያን ትላንትና የማንቸስተር ሲቲና የአስቶን ቪላን ጨዋታ በጉጉት እየጠበቁ ነበር። ተሳክቶላቸዋል። ማንቸስተር ሲቲም እግሩ እየዛለ ይገኛል። ትላንትና ከ2-0 መምራት ወደ 2-2 አቻ ተለያይቷል። አስቶን ቪላም ድል ሳይቀናው ቀርቷል። ማንቸስተር ዩናይትድ ለተከታታይ ሶስተኛ ጊዜ ድል አስመዝግቧል። ከድሉም በላይ የማንቸስተር ዩናይትድ ተጫዋቾች በኦልድ ትራፎርድ ታጋይነታቸውን ያስመሰከሩበት ውጤት ተመዝግቧል። ስለዚህ እንነግራችኋለን። ጁቬንቱስም በጣሊያን ሴሪያ ድል አድርጓል። ኢንተር ሚላንም አሸንፈዋል። በስፔን ላ ሊጋ በሪያል ማድሪድ ትላንትና ተቸግሮ ማሸነፍ ችሏል። የጨዋታ ውጤቶች እንዲሁም የተጫዋቾች ጉዳት በአርሰናል ቤት እንዲሁም በሪያል ማድሪድ ቤት ያልተጠበቁ ተጫዋቾች ጉዳት እንዳጋጠማቸው እየተነገረ ይገኛል። እንዲሁም ስለ ጨዋታ የጥር ዝውውር ለነገ ይጠናቀቃል። ከወዲሁ አንዳንድ ተጫዋቾች መዳረሻቸው እየታወቀ ይገኛል። ስለዚህም የምንነግራችሁ ነገር ይኖረናል። ሰላም ጤና ይስጥልኝ። የኦሮማን ዩናይትድ ቲዩብ ተከታታዮች እንደምን አላችሁ? ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ በማድረግ እንድታበረታቱን በአክብሮት እንጋብዛለን። በቅድሚያም ማንቸስተር ዩናይትድ እናገኛለን። ማንቸስተር ዩናይትድ ከፉላም ጋር ያደረገውን የፕሪሚየር ሊግ መርሃ ግብር 3-2 በሆነ ውጤት ማሸነፍ ችሏል። ቀያቹ ሰይጣኖችን የማሸነፊያ ግቦች ማቲያስ ኩኛ፣ ካርሎስ ካስሜሮ እና ቤንያሚን ሴስኮ ማስቆጠር ችለዋል። ፉላምን ከሽንፈት ያልታደጉ ግቦች ኬቪን እና ራውል ሄምኔስ በፍጹም ቅጣት ምት ከመረብ ማሳረፍ ችሏል። በሌሎች ጨዋታ ብሬንትፎርድ አስቶን ቪላን 1-0 ሲያሸንፍ፣ ክሪስታል ፓላስ ከኖቲንጋም ፎረስት 1-1 ተለያይተዋል። ማንቸስተር ዩናይትድ ሶስተኛ የፕሪሚየር ሊግ ተከታታይ ድሉን ማሳካት ችሏል። እንግዲህ በማይክል ካሪክ እየተመራ ማንቸስተር ዩናይትድ ያደረጋቸውን 3 ጨዋታዎች ሙሉ በሙሉ ማሸነፍ ችሏል። እንግዲህ ማንቸስተር ዩናይትድ ባክ ቱ ባክ 3 ተከታታይ ጨዋታዎችን ለማሸነፍ በሩበን አሞሪም ጊዜ ወደ 14 ወር ወይም ደግሞ 47 ጨዋታዎች ወስዶበታል። ማንቸስተር ዩናይትድ አሁን ትክክለኛ ሕክምናውን ትክክለኛ ዶክተሩን በዶክተሩ ማይክል ካሪክ ያገኘ ይመስላል። ማንቸስተር ዩናይትድ ማሸነፉን ተከትሎ ወደ አራተኛ ተመልሷል። 41 ነጥቦችን ሰብስበዋል። ማንቸስተር ዩናይትድ ቀጣይ እንግዲህ ከቶትናም በኦልድ ትራፎርድ ይጫወታል። ይህንን ጨዋታ የሚያሸንፍ ከሆነ ያ የማንቸስተር ዩናይትድ ደጋፊም ተስፋውን አሁን የበለጠ የሚያለመልምበት እንደሚሆን ይታወቃል። እንግዲህ አንድ የማንቸስተር ዩናይትድ ደጋፊ ማንቸስተር ዩናይትድ በተከታታይ 5 ጨዋታ ካላሸነፈ ጸጉሬን አልቆረጥም ያለው ያ ደጋፊ ምናልባት በማይክል ካሪክ ጸጉሩን ሊስተካከል እንደሚችል ተስፋ ይሰነቃል ማለት ነው። ቀጣይ ቶትናምን የሚያሸንፍ ከሆነም እንግዲህ የማንቸስተር ዩናይትድን የማሸነፊያ ጎል ያስቆጠረው ቤንያሚን ሴስኮ ሳልመው የነበረው ቅጽበት ነው ይላል። ማንቸስተር ዩናይትድን የማሸነፊያ ግብ ያስቆጠረው ቤንያሚን ሴስኮ ግቡን የማይታመን ሲል ገልጾታል። ኦልድ ትራፎርድ ላይ ግብ ማስቆጠር ለዛውም የማሸነፊያ ግብ ማስቆጠር የማይታመን ነው ሲል ቤንያሚን ሴስኮ ከጨዋታው በኋላ አስተያየቱን ሰጥቷል። የነበረው ቅጽበት ሳልመው የነበረ ነው ሲል ቤንያሚን ሴስኮ ስለ ወሳኝ የማሸነፊያ ግብ ጎሏ አስተያየቱን ሰጥቷል። ካርሎስ ካስሜሮ እንግዲህ 1 ጎል አስቆጠረ። ለማቲያስ ኩኛም ጎል የሆነ ኳስ አመቻችቶ ቀበለ። የጨዋታውም ኮከብ ተብሎ ተመረጠ። ጄሚ ካራገር በአንድ ወቅት ላይ ካርሎስ ካስሜሮ እግር ኳስ ሳትተው አንተ እግር ኳስን ብታቆም ይሻላል ሲል መተቸቱ ይታወቃል። ትላንት ግን ከጨዋታው በኋላ የሰጠው አስተያየት ካርሎስ ካስሜሮን እግር ኳስ የማያጣበት ጊዜ አሁን ነው ያለ
አስተያየት መስጠት ችሏል ማለት ነው። እንግዲህ ማይክል ካሪክ ከጨዋታው በኋላ አስተያየት ሰጥቷል። ኦልድ ትራፎርድ ላይ በዛ መንገድ ከማሸነፍ በላይ አስደሳች ነገር የለም ይላል ማይክል ካሪክ። የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ማይክል ካሪክ ክለቡ ያሸነፈበት መንገድ ወደር የሌለው ደስታ እንደሰጣቸው ገልጸዋል። ኦልድ ትራፎርድ ላይ ባለቀ ሰዓት አስቆጥሮ እንደማሸነፍ የሚሆን ሌላ ጥሩ ስሜት የለም ሲል አሰልጣኝ ማይክል ካሪክ ተናግሯል። አክለውም ጨዋታው በነጻነት ማሸነፍ እንፈልጋለን፣ ነገር ግን ልዩ ነበር ሲል ተናግሯል። ዛሬ ካደረግነው በተሻለ ማድረግ እንችላለን። 3 ጨዋታዎችን ማሸነፍ ልዩ ነው፣ ነገር ግን የበለጠ እንፈልጋለን። በቻምፒዮንስ ሊግ ለመሳተፍ ሁሉንም ጨዋታዎች ማሸነፍ አለብን ሲል አስተያየቱን ሰጥቷል። ምሽት ላይ ሲጠበቅ የነበረው የማንቸስተር ሲቲ ጨዋታ ነበር። ማንቸስተር ሲቲ ከቶትናም ጋር ያደረገውን ተጠባቂ መርሃ ግብር 2-2 በሆነ አቻ ውጤት ለማጠናቀቅ ተገደዋል። የማንቸስተር ሲቲን ግቦች ሪያን ቼርኪና አንቷን ሴሜኞ ሲያስቆጥሩ ዶሚኒክ ሶላንኬ 2 ጎሎችን ለቶትናም በማስቆጠር አቻ እንዲለያዩ አድርጓል። እንግዲህ ማንቸስተር ሲቲ 2-0 ከመምራት ተነስቶ ነው እንግዲህ 2-2 የተለያየው። ይሄ ሳምንት ብዙ ካምባኮች ሊሰሩ የደረሱበት እንዲሁም የተሰሩበት ሳምንት እንደሆነ እናስታውሳለን። እንግዲህ ዌስትሃም ከቼልሲ 2-0 ሲመራ ቆይቶ 3-2 አሸነፈ። ማንቸስተር ዩናይትድ ትላንትና 2-0 ሲመራ ቆይቶ 2-2 አቻ ከሆነ በኋላ ቤንያሚን ሴስኮ አስቆጥሮ አሸነፈ። ማንቸስተር ሲቲ 2-0 ሲመራ ቆይቶ 2-2 አቻ ተለያየ። እንግዲህ የካምባክ ሳምንት መሆኑ ነው ማለት ነው። ቶትናም ያለፉትን 6 የፕሪሚየር ሊግ ጨዋታዎች ማሸነፍ አልቻለም። ማንቸስተር ሲቲ ካለፉት 6 የሊግ ጨዋታዎች ማሸነፍ የቻለው አንዱን ብቻ መሆን ችሏል። እንግዲህ ማንቸስተር ሲቲ አቻ መውጣቱን ተከትሎ 47 ነጥቦችን ሰብስቦ ሁለተኛ ደረጃ ላይ ተቀምጧል። ቶትናም 14ኛ ላይ ሲቀመጥ 29 ነጥብ ሰብስቧል። ሮብ ማንቸስተር ሲቲ ከኒውካስል እንግዲህ በካራባኦ ካፕ ለፍጻሜ ለማለፍ ይጫወታል። ይህ ጨዋታም ተጠባቂ ይሆናል። ኢንተር ሚላን በጣሊያን ሲሪያ አሸንፏል። በጣሊያን ሲሪያ የሊጉ መሪ ኢንተር ሚላን ከክሮሞኒዝ ጋር ያደረገውን ጨዋታ 2-0 በሆነ ውጤት ማሸነፍ ችሏል። ኢንተር ሚላን አሸናፊ ያደረጉ ግቦች ዘለንስኪና ላውታሮ ማርቲኔዝ ሲያስቆጥሩ አርጀንቲናዊ አጥቂ ላውታሮ ማርቲኔዝ በውድድር ዘመኑ 13ኛ የሲሪያ ጎሉን ማስቆጠር ችሏል። ኢንተር ሚላን ማሸነፉን ተከትሎ ሲሪያውን በ8 ነጥብ ልዩነት መምራት ጀምሯል። እንግዲህ ኢንተር ሚላን 55 ነጥቦችን ሰብስቧል። ኤሲ ሚላን እሱን ተከትሎ በ47 ነጥብ ይከተላል። ናፖሊ 46፣ ሮማ 43 ነጥብ ይዘዋል። ጁቬንቱስም አሸንፏል። እንግዲህ ጁቬንቱስ ከፓርማ ጋር ያደረገውን የጣሊያን ሴሪያ መርሃ ግብር 4-1 በሆነ ውጤት ነው ማሸነፍ የቻለው። የዩቬንቱስን የማሸነፊያ ግቦች ግሌሰን ብሬመር 2 ጎሎችን ሲያስቆጥር ማኬና እና ዴቪድ ቀሪዎቹን ጎሎች አስቆጥረዋል። ፓርማ ግብ አንድሬ ካምፒያሶ በራሱ መረብ ላይ አስቆጥረዋል። እንግዲህ ጁቬንቱስ 45 ነጥብ መሰብሰብ የቻለበት መርሃ ግብር ሆኖ አልፈዋል። የአርሰናል የሴቶች ቡድን ዋንጫ አሸንፏል። የሰሜን ለንደኑ ክለብ አርሰናል ሴቶች ቡድን የፊፋ የሴቶች ቻምፒዮንስ ካፕ ውድድር አሸናፊ መሆኑን አረጋግጧል። የአርሰናል የሴቶች ቡድን ከኮረንቲያስ ጋር ያደረገውን ጨዋታ 3-2 በማሸነፍ የዓለም ቻምፒዮንስ መሆን ችሏል። ያለፈው ዓመት የአውሮፓ የሴቶች ቻምፒዮንስ ሊግ ዋንጫ አሸናፊ አርሰናል የዓለም ዋንጫውን ለመጀመሪያ ጊዜ ማሸነፍ ችለዋል። አርሰናል የውድድር አሸናፊ በመሆኑ ተከትለው 1.6 ሚሊዮን ፓውንድ አሸናፊ መሆን ችለዋል። ሰሜን አፍሪካዊቷ ሀገር ሞሮኮ የ2026 የሴቶች አፍሪካ ዋንጫ ውድድርን እንደምታዘጋጅ በካፍ መመረጧ ይታወቃል። ይሁን እንጂ ሞሮኮ ከውድድሩ አዘጋጅነት ራሷን ልታገል እንደምችል በርካታ መገናኛ ብዙሃን ያስነበቡ ይገኛሉ። ይህ በእንዲህ እንዳለ የደቡብ አፍሪካ ስፖርት ሚኒስቴር የ26 የሴቶች አፍሪካ ዋንጫ በደቡብ አፍሪካ እንደሚካሄድ ገልጸዋል። የደቡብ አፍሪካ ስፖርት ሚኒስቴር ደቡብ አፍሪካ አዘጋጅነት ቦታውን ከሞሮኮ እንደወሰደች ጠቁመዋል። ውድድሩ ሊካሄድ 60 ቀናት ብቻ እየቀሩ ሲሆን እስካሁን ከካፍ በኩል የተሰጠ ይፋዊ ማብራሪያ እንደሌለ ይታወቃል።
ስፔናዊ የአርሰናል የመሃል ሜዳ ተጫዋች ማይክል ሞሪኖ ባጋጠመው ጉዳት ምክንያት ቀዶ ጥገና ሕክምና ያደርጋል እየተባለ ይገኛል። በዚህ ምክንያት ተጫዋቹ ለረጅም ጊዜ ከሜዳ እንደሚርቅ ክለቡ ባወጣው መግለጫ አስታውቋል። ማይክል ሞሪኖ ምናልባትም ከውድድር ዓመቱ ውጪ ሊሆን እንደሚችል እየተዘገበ ይገኛል። መድፈኞቹ ተጫዋቹ በውድድር ዘመኑ መጨረሻ ወደ ሜዳ ይመለሳል የሚል ተስፋ እንዳላቸው ተነግሯል። በተያያዘ ዜና የሪያል ማድሪዱ አማካይ ጁድ ቤሊንግሃም በትላንትናው የላሊጋ መርሃ ግብር ጉዳት አጋጥሞት ተቀይሮ ለመውጣት ተገዷል። ተጫዋቹ ከደረገለት የሕክምና ምርመራ በኋላ የሃምስትሪንግ ጉዳት እንዳጋጠመው መታወቁ ክለቡ በይፋ አስታውቋል። ሪያል ማድሪድ ጁድ ቤሊንግሃምን በጉዳቱ ምክንያት ቢያንስ ለአንድ ወር ከሜዳ ይርቃል የሚል ፍራቻ እንዳለው እየተዘገበ ይገኛል። ቤሊንግሃም በቀጣይ ሪያል ማድሪድ 6 ጨዋታዎች ያመልጡታል ተብሎ ይጠበቃል። ከጨዋታው በኋላም ከማንቸስተር ሲቲ ጨዋታ በኋላ ሮደሪ አስተያየቱን ሰጥቷል። አሁንም በዋንጫ ፉክክር ውስጥ አለን ሲል አስተያየቱን ሰጥቷል። ይህ የመጨረሻ አይደለም የሚለው ደግሞ አንቷን ሴሜኞ ነው። የማንቸስተር ሲቲ ወሳኝ አማካይ ሮደሪ በዋንጫ ፉክክር ውስጥ መቀጠል የክለባቸው መለያ መሆኑን ተናግሯል። በጭራሽ ተስፋ አንቆርጥም ያለው ሮደሪ አሁንም በዋንጫ ፉክክር ውስጥ አለን፣ ይሄ የእኛ መለያችን ነው ሲል አስተያየቱን ሰጥቷል። አንቷን ሴሜኞ በበኩሉ ገና 14 ሳምንታት አሉ፣ ከመሪው በ6 ነጥብ አንሰናል፣ ነገር ግን ይሄ የመጨረሻ አይደለም፣ ሁሉም መሆን ይችላል ሲል አስተያየቱን ሰጥቷል። አክሎም ገና ብዙ ጨዋታዎች አሉ፣ ሊሸነፉ ይችላሉ፣ እኛም ልናሸንፍ እንችላለን፣ ነገሮችን መለወጥ አለባቸው፣ የሚፈጠረውን እናያለን ሲል አስተያየቱን ሰጥቷል። ፔፕ ጋርዲዮላ በአንጻሩ ፕሪሚየር ሊጉ ገና አላበቃም ሲል እሱም አስተያየቱን ሰጥቷል። የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ የፕሪሚየር ሊጉ ዋንጫ ፉክክር ገና መሆኑን ከጨዋታው በኋላ ተናግረዋል። በሊጉ ተስፋ መቁረጫና ሌሎች ውድድሮች ላይ የማተኮሪያ ጊዜው አሁን ስለመሆኑ የተጠየቀው ፔፕ ጋርዲዮላ በፍጹም ሲል መልሷል። አያይዞ 14 ጨዋታ እየቀረ ተስፋ ይቆረጣል ብላችሁ ትጠብቃላችሁ ወይ ሲል ለጋዜጠኞች ጠይቋል። ፕሪሚየር ሊጉ ገና አላበቃም የሚለው ፔፕ ጋርዲዮላ እስከ መጨረሻው መፋለማችንን እንቀጥላለን፣ እድል እስካለ ድረስ ሁልጊዜም ተስፋ አለ ሲል ፔፕ ጋርዲዮላ ስለ ዋንጫው ተናግሯል። ስለ ጨዋታው ያነሱት ፔፕ ጋርዲዮላ ምርጥ ጨዋታ ነበር፣ በተለይ በመጀመሪያ አጋማሽ ሲሉ ገልጸዋል። እውነት ለመናገር በሁለተኛው አጋማሽ ቡድናቸው በጣም ደካማ እንቅስቃሴ ያደረገበት ቀን ሆኖ እንዳለፈ እሳቸውም መስክረዋል። ወደ አጫጭር ዝውውር ዜናዎች ስናልፍ ኤቨርተን የመርሳይዱ ክለብ ኤቨርተን የቼልሲውን የፊት መስመር ተጫዋች ታሪክ ጆርጅ ለማስፈረም ከቼልሲ ጋር ከስምምነት መድረሱ እየተነገረ ይገኛል። ኤቨርተን የ19 ዓመቱን ተጫዋች ታሪክ ጆርጅን የመግዛት አማራጭ ባለው የውሰት ውል እንደሚያስፈርመው እየተገለጸ ይገኛል። ተጫዋቹ የሕክምና ምርመራውን ለማድረግ እንዲጓዝ ቼልሲዎች ፍቃድ እንደሰጡት እየተነገረ ይገኛል። አሌክሳንደር ዚንቼንኮ አያክስን በይፋ ተቀላቅሏል። ዩክሬናዊ የመስመር ተጫዋች አሌክሳንደር ዚንቼንኮ ከአርሰናል በቋሚነት አያክስን ተቀላቅሏል። በረጅም ጊዜ ውሰት ውል ኖቲንጋም ፎረስት ሲጫወት የነበረው ዚንቼንኮ የውሰት ውሉን በስምምነት አቋርጦ አያክስን መቀላቀል ችሏል። እንግዲህ አሌክሳንደር ዚንቼንኮ ማንቸስተር ሲቲ ወደ አርሰናል ከተቀላቀለ በኋላ ብዙም የመሰለፍ እድል ባለማግኘቱ ከውሰት አምርቶ ነበር። አሁን ደግሞ የውሰት ውሉን አቋርጦ ወደ አያክስ መቀላቀሉ ይፋ ሆኗል። አዲሞላ ሉክማን አትሌቲኮ ማድሪድን ለመቀላቀል ተስማምቷል። ናይጄሪያዊ የአትላንታ የፊት መስመር አጥቂ አዲሞላ ሉክማን አትሌቲኮ ዲ ማድሪድን ለመቀላቀል ከስምምነት ላይ መድረሱ ይፋ ተደርጓል። የተጫዋቹ የዝውውር ሂሳብ 40 ሚሊዮን ዩሮ ገደማ እንደሚደርስ ፋብሪዞ ሮማኖ ዘግቧል። የተጫዋቹ የዝውውር ሁኔታ የመጨረሻ ምዕራፍ ላይ እንደሚገኝ እና
በቀጣይ የጤና ምርመራ እንደሚያደርግ ተዘግቧል። አዲሞላ ሉክማን የቱርኩ ክለብ ፌነርባቼ የተሻለ ክፍያ ቢያቀርብለትም አትሌቲኮ ማድሪድን ለመቀላቀል መምረጡ ይፋ ተደርጓል። በሌላ ዜና ቬን ኦርቴጋ ኖቲንጋም ፎረስትን መቀላቀሉ ይፋ ሆኗል። የማንቸስተር ሲቲው ግብ ጠባቂ ስቴቨን ኦርቴጋ ወደ ኖቲንጋም ፎረስት የሚያደርገውን ዝውውር በይፋ አጠናቀዋል። ኖቲንጋም ፎረስት ግብ ጠባቂውን ለማስፈረም 500,000 ፓውንድ የዝውውር ሂሳብ አቅርበዋል። ስቴቨን ኦርቴጋ ከዝውውሩ በኋላ ማንቸስተር ሲቲ በነበረ ቆይታ ደስተኛ ነኝ፣ ብዙ ልምድ ቀስም ያለው የተሻለ ግብ ጠባቂ ሆኜ መጥቻለሁ ሲል ተናግሯል። ሌላው ጃን ፊሊፕ ማቴታ እንግዲህ ክሪስታል ፓላስን ለመልቀቅ ተቃርቧል። ኤሲ ሚላን ለመግባት ተስማምቷል ተብሏል። ጣሊያን ሲሪያው ክለብ ኤሲ ሚላን የክሪስታል ፓላሱን የፊት መስመር አጥቂ ጃን ፊሊፕ ማቴታ ለማስፈረም ከስምምነት መድረሳቸው ይፋ ተደርጓል። ኤሲ ሚላን ተጫዋቹን በ30 ሚሊዮን ዩሮ ለማስፈረም ተስማምቷል። ተጫዋቹ ዝውውሩን ለማጠናቀቅ እንግዲህ በዛሬው ዕለት የሕክምና ምርመራውን እንደሚያደርግ ዘ አትሌቲክ እያስነበበ ይገኛል። የማንቸስተር ዩናይትድ ደጋፊያን ትላንትና ተቃውሞ ሲያሰሙ ቆይተዋል። እንግዲህ ማንቸስተር ዩናይትድ እንወዳለን፣ ነገር ግን ግሌዘርን እንጠላለን የሚል ተቃውሞ ከፉላሙ ጨዋታ በፊት ከኦልትራፎርድ ውጪ ሲያሰሙ ቆይተዋል። እንግዲህ ማንቸስተር ዩናይትድ ደጋፊያን ከፉላሙ ጨዋታ በፊት ኦልትራፎርድ ውጪ ላይ ተቃውሞ ሲያሰሙ የደጋፊዎቹ ያሰሟቸው ተቃውሞ መካከል ግሌዘሮች 20 ዓመት ሙሉ ውሸትና ዝርፊያ የሚል ይገኝበታል። በተጨማሪም ግሌዘሮች እንዲለቁልን እንፈልጋለን በማለት ተቃውሟቸውን ሲያሰሙ ቆይተዋል። የዓለም ዋንጫ ትኬት መጨመሩ ተገቢ አይደለም ይላል ቲሞቲ ውሃ። ከቀናት በፊት አሜሪካዊው ተጫዋች ቲሞቲ ዊሃ የ26 ዓለም ዋንጫ ውድድር ትኬት መነጋገሪያ ያለውን ቅሬታ ገልጾ ነበር። የአሜሪካ ብሔራዊ ቡድን አሰልጣኝ ማውሪሲዮ ፖቼቲኖ በበኩላቸው ተጫዋቹ ይሄ ጉዳይ አይመለከትም ሲሉ በሰጡት አስተያየት መልሰዋል። በተጫዋቾች ሜዳ ላይ ብቻ መናገር አለባቸው ያሉት ፖቼቲኖ በጨዋታ እንጂ በሌላ ነገር መሆን የለበትም ሲሉ የቲሞቲ ዊሃን ተቃውሞ ተናግረዋል። አክለውም የትኬት ዋጋ የማውጣት የአንተ ስራ አይደለም ሲሉ እኛ ፖለቲከኛ ሳይሆን ስፖርተኞች ነን፣ በራሳችን ላይ ብቻ እናተኩር ሲሉ አስተያየታቸውን ሰጥተውታል። ፊፋ የሆነ ውሳኔ ካሳለፈ ለዛ ምክንያት አለው፣ ማብራራት የነሱ ኃላፊነት ነው፣ ሀሳብ መስጠት የእኛ ሚና አይደለም፣ እኛ ኃላፊነታችን ጥሩ መጫወት ነው ሲሉ ማውሪሲዮ ፖቼቲኖ ለቲሞቲ ዊሃ መልስ ሰጥተዋል። ስፔናዊ ወጣት የሜዳ ቴኒስ ተፋላሚ ካርሎስ አልካራዝ ኖቫክ ጆኮቪችን በመርታት የ26 የአውስትራሊያ ኦፕን ሻምፒዮን መሆኑ ይፋ ሆኗል። ካርሎስ አልካራዝ የአውስትራሊያ ኦፕን ለመጀመሪያ ጊዜ ማሸነፍ ችሏል። የ22 ዓመቱ ካርሎስ አልካራዝ አራቱንም የግራንድ ስላም ዋንጫዎች ያሸነፈ በእድሜ ትንሹ ተፋላሚ በመሆን አዲስ ታሪክ ጽፏል። ካርሎስ አልካራዝ በአውስትራሊያ ኦፕን ኖቫክ ጆኮቪችን ያሸነፈው የመጀመሪያ ተወዳዳሪ መሆን ችሏል። ካርሎስ አልካራዝ ከዚህ በፊትም የፍሬንች ኦፕን ሁለት ጊዜ፣ የዩኤስ ኦፕን ሁለት ጊዜ እና የዌምበልደን አሁንም ደግሞ የአውስትራሊያ አሸናፊ መሆን የቻለበትን ውጤት አስመዝግቧል። የቀድሞ የሊቨርፑል ረዳት አሰልጣኝ ፔፕ ሌንደርስ በአሁኑ ሰዓት በማንቸስተር ሲቲ የፔፕ ጋርዲዮላ ምክትል በመሆን እያገለገሉ ይገኛሉ። አሰልጣኝ ፔፕ ሌንደርስ ኃላፊነቱን ከመቀበላቸው በፊት አሰልጣኝ የርገን ክሎፕን እንዳማከሩ ተናግረዋል። የጋርዲዮላ ምክትል እንዲሆን እንደተጠየቁ ለኤርገን ክሎፕ ነግሬዋለሁ ያሉት አሰልጣኙ እሱም አንተ ስራውን ካልተቀበልክ ራሴ እቀበለዋለሁ ብሎኛል ሲሉ አስተያየታቸውን ሰጥተዋል። እንግዲህ የመርሳይዱ ክለብ ሊቨርፑል የሰንደርላንዱን ተከላካይ ሉሻሬል ጌርትሩዳን ለማስፈረም በንግግር ላይ መሆናቸው ተገልጿል። ሊቨርፑል በተጫዋቹ ዝውውር ዙሪያ ከሰንደርላንድ ጋር በንግግር ላይ ውይይት በማድረግ ላይ መሆናቸው ተዘግቧል። አሰልጣኝ አርኔ ስሎት ተጫዋቹን በፌኖርድ እንደሚያውቁትና የቡድናቸው አምበል እና ቁልፍ ተጫዋች እንደነበር አስታውሰዋል። ተጫዋቹ ከመከላከል በመሃል
ተከላካይ ባሻገር በቀኝና በግራ መስመር እንዲሁም በአማካኝ ቦታም ተሰልፎ መጫወት ወይም ማገልገል እንደሚችል ይታወቃል። በሌላ የዝውውር ዜና ማማዱ ሳር ወደ ቼልሲ ለመዞር መቃረቡን ፋብሪዞ ሮማኖ ሂርዊጎ ያለው ዜና ነው። ያ ብቻ ሳይሆን ጀርሚ ጃኬት ወደ ሊቨርፑል ፋብሪዞ ሮማኖ ሂርዊጎ ብሏል። ኦቪድ ቫጌስ ወደ አትሌቲኮ ዲ ማድሪድ ሂርዊጎ እየተባለ የዝውውር ዜናዎች ናቸው። ማንቸስተር ዩናይትድ ትላንትና 3-2 ሲያሸንፍ ሁለት ጎሎችን አሲስት ያደረገው ብሩኖ ፈርናንዴስ እንግዲህ 2 ዲጂት አሲስት ከየትኛውም ተጫዋች በላይ አድርጓል። እንግዲህ 12 በዚህ የፕሪሚየር ሊግ አመት 12 አሲስቶችን በማድረግ የትኛውም ተጫዋች በላይ መሆን ችሏል። ካርሎስ ካስሜሮ የጨዋታው ኮከብ ተጫዋች ተብሏል። ጄሚ ካራገር እንግዲህ አሁን ካስሜሮን ከእግር ኳስ ማሰናበት ትክክል አይደለም የሚለውን አስተያየት ሰጥቷል። ጋሪ ኔቨል ማንቸስተር ዩናይትድን አሞካሽቷል። ማንቸስተር ዩናይትድ 1-0 ወይም ደግሞ እስከ ረፍት እየመራ ያለመሸነፍ ጉዞውን አስቀጥሏል። እንግዲህ ማንቸስተር ዩናይትድ 330 ጨዋታዎችን በመጀመሪያ አጋማሽ እየመራ ከነኛ ውስጥ 304ቱን ሲያሸንፍ 26ቱን ባቻ ተለያይቶ ምንም አይነት ጨዋታ አልተሸነፈም። ይህም ሌላ ታሪክ ሆኖ ተመዝግቧለታል ለማንቸስተር ዩናይትድ። ብሩኖ ፈርናንዴስ እንግዲህ ባለፉት 16 ጨዋታዎች ካየን በእያንዳንዱ ጨዋታ ወይ አሲስት ያደርጋል ወይ ደግሞ ጎል ያስቆጥራል። ፉላም ላይ 2 አሲስት አደረገ፣ አርሰናል ላይ ሌላ አሲስት፣ ማንቸስተር ሲቲ ላይ አሲስት፣ ብራይተን አሲስት አድርጓል፣ በርንሌ ላይ አስቶን ቪላ ላይ አሲስት አድርጓል፣ በርንማውዝ ላይ ጎል አስቆጥሮ አሲስት አድርጓል፣ ወልቭስ ላይ 2 ጎል አስቆጥሮ አሲስት አደረገ፣ ዌስትሃም ላይ አሲስት አደረገ፣ ክሪስታል ፓላስ ላይ 2 አሲስት አደረገ፣ ኤቨርተን ላይ፣ አርሜኒያ ላይ፣ ስፐርስ ላይ፣ ኖቲንጋም ፎረስት ላይ፣ ሊቨርፑል ላይ ብዙዎቹ ጨዋታዎች ላይ 16 ጨዋታ ላይ ወይ ጎል አስቆጥሯል ወይ ደግሞ አሲስት ያደርጋል ማለት ነው ብሩኖ ፈርናንዴስ። እንግዲህ ብሩኖ ፈርናንዴስ ማንቸስተር ዩናይትድን ከተቀላቀለ ኦልሞስት ወደ 6ኛ ዓመቱን ይዟል። በዚህ በ6 ዓመቱ ብሩኖ ፈርናንዴስ ምን ያህል ለማንቸስተር ዩናይትድ አስፈላጊ ተጫዋች እንደሆነ ያስመሰከረ ይገኛል። ተመላችን ተከታታዮች ለዛሬ የያዝናቸው አጫጭር ዜናዎች ይህንን ይመስላሉ። ቀጣይ ማንቸስተር ዩናይትድ ቶተንሃምን አሸንፎ ያንን ደጋፊ ጸጉሩን ያስቆርጡታል አያስቆርጡትም የሚለው እንግዲህ በጉጉት ይጠበቃል። እናንተም ሀሳብ አስተያየት ካላችሁ በኮሜንት ሴክሽን አጋሩን። በሌላ አጫጭርና ጠቃሚ ዜና እስከምንገናኝ ሰላም።